አንቶኒ ኢራዮላ ቱ ሊቨርፑል ሂር ዊ ጎ ተባለ ይላል። ወይኔ አባቴ ገባሽ አይደለ? እኔ እዚች ጋር ቻምፒየንስ ኦፍ ኢንግላንድ ድግሴን አጣጥፌ እየቀጠልኩበት ነው። ገባ አይደለ? ግንቦት 29 ላይ ፏል አረገ ስለሆነማ እናንተ አሰልጣኝ አስፈርማችሁ ቦርቁ፣ አሰልጣኝ ስታባርሩ ቦርቁ። የምርጥ ማናጀር የሚሆን እድል ያለው ሰውዬ ይመስለኛል። ገባ አይደለ? ሬት ማድረገው ሰውዬ ነው። ይሳካላችሁ። ገባ? የሚቀጥለው አመት ግን ስቲል ተገዢ ነው። ከመገዛት አይድንም ባጭሩ ማለት ነው። ነገር ማለት እኛውም እናስፈርማቸውን ተጫዋቾች ታያለ 500 ሚሊዮን ስታወጣ ምን እንደምታረግበት አሳያለሁ ነው። ገባ አይደለ? ኢራዮላ ምርጥ ማናጀር ነው። በሳምንት አንዴ ከመጫወት 12 ቀን ምናምን ነገር ቡድኑ አዘጋጅቶ ምናምን ነገር ከመምጣት በ3 ቀን ውስጥ ማዘጋጀትና መልመድ ይጠበቅበታል። ዝም እንደመጣ ማን አባ ስለሆንክ እስሎት እንኳን ለማምና ራሱ የበለው እኮ ሳላ ነው። ማመር ሳላ ነው የበለው። ተረዳኝ አይደለ? ኮንግራቹሌሽንስ የሊቬ ደጋፊዎች። አሁን አዲስ አበባ ስቴዲየም ገብቼ እዛ ቪዲዮ ጠቅ አደርግልሃለሁ ማለት አዲስ አበባ ስቴዲየም ልቆጣጠር ነው። አዲስ አበባን ደግሞ ግንቦት 29 እቆጣጠራለሁ። ኤፍቲቪ እየመጣ ነው። ሰምታላ? ስለሱ ራሱ ቤት በደንብ አድርጌ ቪዲዮ ሰራላለሁ። ይመሽ ጋይስ። አንቶኒ ኢራዮላ ወደ ሊቨርፑል ሂር ዊ ጎ አዲሱ የሊቨርፑል አሰልጣኝ መሆን ችሏል ማለት ነው። በበርንማውዝ ቤት የምናውቀው ስፔናዊ አሰልጣኝ አሪዮላ የሊቨርፑል አሰልጣኝ መሆን ችሏል ማለት ነው። እና የሊቨርፑል ደጋፊዎች እንኳን ደስ አላችሁ። ባይዘው ይሄ አሰልጣኝ በጣም ለክለብ የምመኘው አሰልጣኝ ነበር። በጣም እኔ በበርንማውዝ ቤት በጭም አይታችኋል በርንማውዝ እንዴት ምርጥ እንዳረገ እና የሊቨርፑል አዲሱ አሰልጣኝ መሆን ችሏል። እንኳን ደስ አላችሁ። ይመቻችሁ። አሪዮላ እንግዲህ ወደ ሊቨርፑል ሂር ዊ ጎ ተብሏል ማለት ነው። ጀማው በርንማውዝን ወደ አውሮፓ ውድድር ያመጣው አሪዮላ አሁን ሊቨርፑልን በሚቀጥለው ሲዝን የሚይዝ ይሆናል። አርቴታ እንግዲህ ጥሩ ተፎካካሪ የመጣበት ይመስላል። እናንተ ምን ይመስላችኋል? ጀሞ ኮሜንት ላይ ያሳውቁኝ። ኮንግራ ለመላው የሊቨርፑል ደጋፊ እንኳን ደስ አላችሁ። አንቶኒ ኢራዮላ የሊቨርፑል አሰልጣኝ ሆነዋል። ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አብስሮናል። ከዚህ አሰልጣኝ ጋር ይሳካልናል ብዬ አስባለሁ። እንኳን ደስ አላችሁ። ሂር ዊ ጎ አንቶኒ ኢራዮላ ወደ ሊቨርፑል ተዘዋውሯል ማለት ነው። እንደጠበቅነውም አርገኗል ፋሚሊ። ቀጣይ ዓመት ሊቨርፑል በአንቶኒ ኢራዮላ እንቀጥላለን ማለት ነው ሊቨርፑላውያን። ስለዚህ አሰልጣኝ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። የፎሎ ፕላሱን መጫን አትርሱ። ይመቻችሁ። አንቶኒ ኢራዮላ ቱ ሊቨርፑል ሂር ዊ ጎ። የበርንማውዝ አሰልጣኝ የነበረው አንቶኒ ኢራዮላ ወደ ሊቨርፑል መዛወሩና የሊቨርፑል አዲሱ አሰልጣኝ መሆኑን ያው ተረጋግጧል። ሊቨርፑልም ያው ስሎትን ካሰናበተ በኋላ አዲሱን አሰልጣኝ አንቶኒ ኢራዮላ አድርጎ መሾሙን ያው ዛሬ ይፋ አድርጓል። ለማንኛውም የሊቨርፑል ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። ነገር ግን እጅግ ድንቅ አሰልጣኝ ነው ያገኛችሁት። የምሬን ነው የምላችሁ ማለት ለዚህ ሰውዬ ነፃነት ከሰጠው በጣም ቡድኑን በደንብ አድርጎ ነው የሚሰራው። በእርግጠኝነት ማለት እንደ ክሎፕ በጣም ጥድት አድርጎ ይሰራዋል ብዬ ነው የማስበው። እናም የሊቨርፑል አሰልጣኝ ሆኖ ተሾሟል አንቶኒ ኢራዮላ። ይመቻችሁ። ኮፒ ሊንክ ሼር እያደረጋችሁ እና የሊቬ ደጋፊዎች ፎሎም እያደረጋችሁ ይመቻችሁ። አሁን ለሊቨርፑል እጅግ በጣም አስደናቂ ዜና ነው። ስፔናዊው አንቶኒ ኢራዮላ ማለት ነው የአራዳ ልጆች ወደ ሊቨርፑል ዘው ብሏል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ አብስሯችኋል። እንግዲህ የሊቨርፑል ደጋፊዎችን የአራዳ ልጆች ይሄ እጅግ በጣም አስደናቂ ዜና ነው። ሰውየው ኢራዮላ ነው። ሃይ ፕረስ ደግሞ መለያውን ያራዳ ልጅ ማለት ነው። መከራን ነው ሜዳ ውስጥ የሚያበላ ነው። በቦርንሞዝ እጅግ በጣም አስደናቂ እንቅስቃሴ እንግዲህ እያደረገ እንደነበረ ከቦርንሞዝ ጋር ተመልክተናል። ያራዳ ልጆች ማለት ነው። አሁን ደግሞ ከአንፊልዱ ክለብ ሊቨርፑል ጋር ምን ያሳየናል አብረን የምንመለከት ይሆናል ማለት ነው። የቀድሞ የቦርንሞዝ አሁን የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርድ ሪውዝ ነው እንግዲህ ይህን ስራ በደንብ በፍጥነት እንዲጠናቀቅ ያደረገው ማለት ነው። ለሊቨርፑሎች ኢራዮላን ማግኘት እጅግ በጣም አስደናቂ ነው። ወጣት አሰልጣኝ ነው። ስፔናዊ ነው። ኳስ ላይ እንደምትመለከቱት ነው። አይፕረስ ነው። ከኤርገን ክሎፕ ጋር ገገን ፕረስ ጋር እጅግ በጣም ተቀራራቢ አጫወት ነው የሚጫወተው። ይሄ ለሊቨርፑሎች በጣም ድንቅ የሚባል ዝውውር ነው ተብሎ ይጠበቃል። እንግዲህ ኢራዮላን በሊቨርፑል ቤት ምን ያስመለክተናል? ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ እያደረጋችሁ ይመቻችሁ። አንቶኒ ኢራዮላ የሊቨርፑል አዲሱ አሰልጣኝ ሆኗል። ከቅዳሜ ጀምሮ ብዙ ዘገባዎች ሲወጡ ነበረ ስለ አንዲ ኢራዮላ እና ስለ ሊቨርፑል። በመጨረሻም ፋብሪዚዮ ሮማኖ አረጋግጦታል። ዛሬ አንቶኒ ኢራዮላ ስፔናዊ አሰልጣኝ የሊቨርፑል አዲሱ አሰልጣኝ ነው። አሪፍ አሰልጣኝ ነው። በፕሮጀክት የሚያምን አሰልጣኝ ነው። ቲሙ ካመነበትና ጊዜ ከሰጠው ጥሩ ስራዎችን ይሰራል ብዬ አስባለሁ በሊቨርፑል ቤት። ነገር ግን እኔ ከፒኤስጂ የቻምፒየንስ ሊግ ድል በኋላ የሉዊስ ኤንሪኬ ጋር ሊቨርፑል ጥያቄ ያቀርባል ብዬ አስቤ ነበር። እንዳሰብነው አልሆነም። ሊቨርፑል እንግዲህ የቦርንማውዙን ወጣት አሰልጣኝ ኢራዮላን አሰልጣኙ አድርጎ ቀጥሮታል። የሚሰራውን ስራ እስኪ እናያለን። ነገር ግን ራሱን በፕሪሚየር ሊግ ያስመሰከረ ድንቅ ስፔናዊ አሰልጣኝ ነው። እስኪ እናያለን ደግሞ
ሊቨርፑል ይመጥናል አይመጥንም የሚለውን ነገር ለኔ ጥሩ አሰልጣኝ ነው ብዬ አስባለሁ። እሺ እንደተጠበቀው ኢራኦላ ወደ ሊቨርፑል አሁን ፋብሪዚዮ ሂርዊጎ ተብሏል ማለት ነው። የተረጋገጠ የተጠበቀ ነገር ነው። ለምን በረጅም ጊዜ ሰውየው ላይ ፍላጎት ነበራቸው፣ ረጅም ጊዜ ሰርተውበታል። ገብቷል። አሁን ያርሰናል ደጋፊ እኔ በጣም ፈርቼ ነበር ኔክስት ሲዝን ዶሚኔት ያደርጋል ብዬ፣ ግን የማይሆን ነገር ነው ሳስበው። ይሄ ፋርመርስ ሊግ አይደለም። እዛ ጋር ማሬስካ አዳዲስ ማናጀሮች ነው የመጡት። ማን እዛ ዣቪ አሎንሶ አለ፣ ይሄ ያለ እነ ካሪ ካሉ በቃ ምንም የሚመጣ ነገር የለም። ይሄ እንደ ጋርዱላ ረጅም ዓመት ዶሚኔት ያደርጋል የሚባል ነገር የለም። ገብታ ማሬስካን ታየዋለህ፣ ይሄንም ታየዋለህ። እስቲ እናየዋለን ይሄን ሰውዬ ደግሞ አሁን አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ። አንዶኒ ኢራኦላ የክለባችን ሊቨርፑል አዲሱ አሰልጣኝ ይሆናል። እንኳን ደስ አላችሁ ሊቨርፑልያን። ይመቸን ተሳካ። በሊቨርፑል ቤት አዲስ ዳይናስቲ ጀምሯል። አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ ተብሏል። ማን ቴርኖስ አርሰናል ነበር ማታቆኝ ሊቪያንስ እንግዲህ እና አካውንት ፎሎ እያረጋችሁ ተከታተሉ። በአመቱ መጨረሻ ቦርንሞዝ እንደሚለካ ካስታወቀ በኋላ ስሙ ከተለያዩ ክለቦች ጋር ሲያዝ የነበረው አንዶኒ ኢራኦላ እንግዲህ ኤሲ ሚላን ትቶ እነ ክሪስታል ፓላስ ትቶ ምናምን ነገር ትልቁ ሊቨርፑልን እንግዲህ ለመቀላቀል ወስኗል። ኢራኦላ ማለት ቀልድ የሆነ ኮች አይደለም። በዚህ አመት 18 ጨዋታዎችን ሳይሸነፍ ነው ሊጉን የጨረሰ የነበረው። ቦርንሞዝም አርገው ማያውቁትን የአውሮፓ ሊግ ቦታ እንዲያገኙ አርጓቸዋል። በአውሮፓ 5ቱ ታላላቅ ሊጎችም ትልቁ ያለመሸነፍ ሪከርድ ያለው በዚህ አመት ቦርንሞዝ ነው የአንዶኒ ኢራኦላ ክለብ። ያን ደግሞ ሞር ገራሚ የሚያደርገው ያለፈው አመት የነ ዛባርኒ የነ ዲን ሆይሰን አይነት ቲም ሰርቶ እነ ኬፓ ምናምን ከወጡበትና ሙሉ ባክላይኑን ከዜሮ ካስጀመረ በኋላ አንቷን ሴሜኒዮ ለቆ ነው ይሄን ነገር ማድረግ የቻለው። ስለዚህ ይሄ ሰውዬ ቲም የመገባት ችግር የለበትም። እንደ ፍሎሪያን ሪድዝ አይነት ደግሞ ትልቅና እምቅ ችሎታ ያላቸው ተጫዋቾች ራሳቸውን የሚያሳዩበት ውስጣቸው ያለው ፖቴንሻል የሚያወጡበት ኮች አግኝተዋል ብዬ አምናለሁ። በአንድ ጊዜ ለአንቲጎኩ አንደር 12 ይጫወቱ የነበሩት ሚኬል አርቴታ፣ ዣቢ አሎንሶ እና አንዶኒ ኢራኦላ የእንግሊዝ ትላልቅ ቲሞቹ ሶስቱን የሚመሩ ይሆናል ማለት ነው። ቀጣዩን አመት በጣም የሚያስፈራ በጣም አታኪንግ የሆነ ሊቨርፑል ይገነባል ብዬ ነው የማስበው። እንደምታስቡ እናንተ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ፣ ሊንክ፣ ሼር እያደረጋችሁ ይመቻችሁ።